ሰላም አድማጮች እንደምቆያችሁ እነሆ የኢትዮ ስፖርት አሁናዊ መረጃዎችን ይዤላችሁ ቀርብ ያለው ከባህር ማዶ የተመራረጡ በተለይም አርሰናል ላይ ትኩረት ያደረጉ መረጃዎችን እናቀራችኋለን። ውድ አድማጮቻችን እስከ ፕሮግራሙ ፍጻሜ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ ቀዳማዊ ወዳደረግነው መረጃችን በቀጥታ እናልፋለን። የአርሰናልና የማርቲን ዙቢሜንዲ ዝውውር አሁን ላይ ችግር የገጠመው ይመስላል። ስፔናዊ አማካኝ ወደ መድፈኞቹ ቤት ለማምራት ስምምነት ላይ መድረሱ ከተነገረ 2 ሳምንታት ተቆጥሮ ነበር። ነገር ግን ትላንትና የሰጠው አስተያየት ገና ነገሩ እንዳልተቋጨ ፍንጭ የሚሰጥ ሆኗል። በእርግጥ አርሰናሎች ዝውውሩን እንዳጠናቀቁ ከተናገሩና የጤንነት ምርመራውን ያደርጋል ከተባለ 2 ሳምንታት በመቆጠሩ ምክንያት ለምን ዘገይ የሚሉ ጥያቄዎች ሲነሱ መሰንበታቸው ይታወሳል። ስፔናዊ አማካኝ ማርቲን ዙቢሜንዲ ትላንትና ከስፔን ብሔራዊ ራዲዮ ጣቢያ ጋር በነበረው ቆይታ የተለያዩ ሀሳቦች ላይ አስተያየቱን ሰጥቷል። እናም ወደ አርሰናል የሚያደርገው ዝውውር ገና ያልተቋጨ ገና ያላለቀ እንደሆነ ፍንጭ ሰጥቷል። ብዙ ነገሮች ተናግሯል። ብዙ ሀሳቦችንም አንስቷል። ባለፈው የውድድር ዘመን ወደ ሊቨርፑል ሊያመራ እንደተቃረበ ደግሞም የሊቨርፑል ተጫዋች መሆኑ የተረጋገጠ የሚጠቁሙ ብዙ መረጃዎች በተበራከቱበት ሰሞን እሱ ሀሳቡን ቀይሮ በሪያል ሶሲዳድ ቆይቶ ነበር። አሁን በአርሰናል እንግዲህ የሕክምና የጤና ምርመራውን ሊያደርግ ቀጠሮ ተይዞለት ከተባለ በኋላ ብዙ ቀናት ተቆጥሯል። የአርሰናል ደጋፊዎች ሌሎችም ዝውውሮች ላይ የሚሰሩ ሚዲያዎች ጭምር በመካከላቸው ምን ተፈጥሮ ነው የዘገየ የሚሉ ጥያቄዎች ሲነሱ ተበራክተው ነበር። ሰሞኑን በትላንትናው ቃለ ምልልስ ብዙ አማራጮች አሉ፣ ገና መጨረሻው አልታወቀም የሚል አስተያየት ሰጥቷል። በሪያል ሶሲዳድ ትቆያለህ ወይንስ ወደ ሌሎች ክለቦች ታመራለህ በአዲሱ ማሊያ እና ያለን ሲል ጋዜጠኛው ላቀረበለት ጥያቄ በእርግጥ ብዙ አማራጮች ቀርበውልኛል። ከቀረቡልኝ አማራጮች የትኛውን መምረጥ እንዳለብኝ ገና አልወሰንኩም። የቀጣይ ውድድር ዘመን ቆይታዬ በተመለከተ ገና ረጅም ክረምት አለኝ። በዚህ ረጅም ጊዜ ውስጥ እንወስናለን። አሁን ላይ ግን ቆይታዬን አልወሰንኩም የሚል አስተያየት ሰጥቷል። ብዙዎች ይህንን አስተያየት ግምት ውስጥ በማስገባት ከአርሰናል ጋር ያላለቁ ጉዳዮች ስለመኖራቸው ፍንጭ የሰጠበት ነው በሚል እያብራሩ ይገኛሉ። በትክክል እንደዛ ነው የሚመስለው። ምክንያቱም ያው የውል ማፍረሻው 52 ሚሊዮን ፓውንድ ለሪያል ሶሲዳድ ለመክፈል ፈቃደኛ ከሆኑ በኋላ ከተጫዋቹ ጋር በግል ጉዳዮች ከደሞዝና ጥቅማ ጥቅሞች ጋር የተያዙ ጉዳዮች ላይ ስምምነት ላይ ደርሰው የጤና ምርመራውን ቀጠሮ አድርገው ነበር። በዛ መሰረት አለመሄዱ ያላለቀ ጉዳይ ስለመኖሩ ማሳያ ነው። ጥያቄዎችም ሲነሱ የሰነበቱት ለዚህ ነው። አሁን ብዙ አማራጮች አሉ። ከቀረቡልኝ አማራጮች ለኔ የሚስማማው ለኔ ብቻ ሳይሆን በኔ ዙሪያ ላሉ በሙሉ ምቾት የሚሰጥ አማራጮች የትኛው ነው የሚል ተረጋግቼ የምመርጥበት ሰፊ የክረምት ጊዜ አለኝ። እስከዛ ድረስ ግን አሁን ላይ የተረጋገጠ ነገር የለም የሚል ሀሳቡን ሰጥቷል። በሪያል ሶሲዳድ ሊቆይ እንደሚችል ፍንጭ አሉ። ምክንያቱም ልክ አርሰናል ስምምነት ላይ እንደደረሱና የጤና ምርመራውን በሚቀጥሉ ሳምንት ያደርጋል የሚል መረጃ በተለያዩ ሚዲያዎች ከተሰራጩ በኋላ የሪያል ሶሲዳድ መለያ ለብሶ የተነሳው ፎቶ በትዊተር ገጹ ላይ ፖስት አድርጎ ነበር። እናም ያኔ ጥያቄ ነበሩ። አሁን ደግሞ ሪያል ማድሪዶች በአዲሱ አሰልጣኝ ዣቢ አሎንሶ በእጅግ የሚፈልግ ተጫዋች ነው። እናም ሪያል ማድሪዶች ከመጀመሪያው እስከ መጨረሻ ተጫዋቹን እየተከታተሉት ነበር። በዚህ ፉክክር መሀል ነበር አርሰናል አሳምኖ ተጫዋቹን ለመውሰድ ስምምነት ላይ ደርሶ የነበረው። ነገር ግን ሪያል ማድሪዶች አሁንም እንዳልተኙላቸውና አሁንም ቢሆን ተጫዋቹን ሀሳቡን ለማስቀየር እየሰሩ ስለመሆናቸው እየተገለጸ ይገኛል። ስለዚህ የማርቲን ዙቢሜንዲ ጉዳይ የአርሰናል ዝውውር እንዳልተጠናቀቀና አሁንም ሪያል ማድሪዶች እጃቸው እንዳለበት ሀሳብ አስቀይሮ በዛው በስፔን በሳንቲያጎ ቤርናቤው ለማቆየት ስራዎችን እየሰሩ እንደሆኑ የሚጠቁሙ መረጃዎች ተሰምቷል። እናም ትላንትና ምሽት ማርቲን ዙቢሜንዲ ይህንን አስተያየት አነጋጋሪ የሆነ አስተያየት ሰጥቷል። የቪክተር ጊዮኬሬሽ የቤንያሚን ሼሽኮ ስሞች በየጊዜው በብዙሃን መገናኛዎች ላይ ሲጠቀሱ እንሰማለን። ታይምስ ደግሞ ዛሬ አንድ መረጃ ይዘው ወጥቷል። እንግዲህ አርሰናል ያው 9 ቁጥር ብቻ ሳይሆን ተጨማሪ የማጥቃት የክንፍ ተጫዋቾችን ይፈልጋል። ብዙን ጊዜ የኒኮ ዊሊያምስ ስም ስንመለከት ነበር። አሁን ግን ሌሮይ ሳኔ ማስፈርም ይፈልጋሉ ብሏል ታይምስ። ሌሮይ ሳኔ ከአርቴታ ጋር ታሪክ አለው። የፔፕ ጋርዲዮላ ምክትል አሰልጣኝ ሆኖ 3 ዓመት ተኩል አብሮ በሲቲ በነበሩበት ጊዜ ለሳኔ መሻሻል በወቅቱ በጣም ትልቅ ክሬዲት ለአርቴታ ይሰጠው ነበርና ከሳኔ ጋር አብሮ በስኬት ሰርቷል። በጣም ቅርበት አላቸውም ይባላል። አሁን ላይ በዚህ ውድድር አመት መጨረሻ ከባየር ሙኒክ ጋር ያው ኮንትራቱ ያበቃል። አሁን ከባየር ሙኒክ ጋር አዲስ ውል ለመፈራረም ድርድር ሲያደርጉ ቆይቷል። እስካሁን ድረስ ግን
አልተቋጨም። ነገር ግን ከባየር ሙኒክ ጋር መስማማት ላይ ካልደረሱ አርሰናል ይህንን ተጫዋች ከፍ ባለ ደሞዝ ወደ ቡድን ስብስቡ የመቀላቀል እድል አለው። በነፃ ነው ተጫዋቹ የሚመጣው ወደ አርሰናል። ስለዚህ ይሄ ተጫዋች ማምጣት ይፈልጋሉ። አንዳንድ የእንግሊዝ ሚዲያዎች በተለይም እንደ ታይምስ አይነቶቹ ይህንን ዘገባ እየዘገቡ ይገኛሉ። ወደ 20 የሚጠጉ የጎል ተሳትፎና 14 ጎሎች እንዲሁም ደግሞ 6 አሲስቶች አሉት በዘንድሮ የውድድር ዓመት ሌሮይ ሳኔ። እናም ኒኮ ዊሊያምስ ነው በአብዛኛው በቅርብ ጊዜ በአርሰናል በጥብቅ ይፈልጋል ሲባል የነበረው። ታይምስ እንደሚለው የዚህ ተጫዋች የዝውውር ሂሳብ 42 ሚሊዮን ፓውንድ ቢሆንም የውል ማፍረሻው ግን ደግሞ ተጫዋቹ 250 ሺህ ነው የሚፈልገው። ስለዚህ እንደ ፓኬጅ በጣም ውድ ይሆናል የሚል ፍርሃት አለ። ምንም እንኳን በጣም ጥሩ ተጫዋች ቢሆንም ባለፈው ክረምት አርሰናል ጠለቅ ብለው አልተጓዙበትም፣ ግን አሁንም ድረስ ይፈልጉታል ኒኮ ዊሊያምስን። ስለዚህ በግራ በኩል ጋብሪኤል ማርቲኔሊ ባለፉት 2 ዓመታት እድገቱ ቆሟል ማለት ይቻላል። እየተሻሻለ አይደለም፣ እንደውም አንዳንዴ ወደ ኋላ እንደማለት ብሏል። ትሮሳርድ አዲስ ኮንትራት አልፈረመም፣ የመጨረሻ የኮንትራት አመቱ ላይ ነው ያለው። ትሮሳርድ እንግዲህ በአርሰናል ቤት በዚህ ክረምት ሊለቁ ይችላሉ ከሚባሉ የአርሰናል ተጫዋቾች መካከል አንደኛው ነው። የክንፍ ተጫዋች ይፈልጋሉ አርሰናል፣ ጥያቄ የለውም። ሌሮይ ሳኔ ነው ወይ ለአርሰናል ጥያቄ ሁነኛ ምላሽ የሚሆነው? እሱን በጊዜ ሂደት እናየዋለን። ግን ይፈልጉታል የሚሉ መረጃዎች አሁን ላይ በስፋት እየወጡ ነው የሚገኙ። ስለዚህ አርሰናል ተጨማሪ ዝውውሮችን ማድረጉ አይቀርም በሌሎች ቦታዎች ላይ ቢሆንም፣ ከሁሉም በላይ ግን የአርሰናል ደጋፊዎች ምኞት 9 ቁጥር ነው። 9 ቁጥር ማምጣታቸው ግልጽ ይመስላል። ወይ ሼሽኮ ወይ ጎኬሬሽ ወይ ደግሞ ሌላ ተጫዋች ሊያቀኑም ይችላሉ። እንግዲህ ታይምስ ይዞት የወጣው መረጃ ደግሞ ሌሮይ ሳኔ በአርሰናል በጥብቅ እንደሚፈለግ ነው መረጃዎች አሁን ላይ በስፋት እያመላከቱን የሚገኘው። ውድ አድማጮቻችን ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እንዲሁም ሼር እያደረጋችሁ የአብሮነት ቆይታችሁን ከኛ ጋር አድርጉ።